አጋጣሚ ዞር ዞር ስል ማለት ነው እዚህ ቤት ውስጥ ሃይሚና ብሩኬ ከዚህ በፊት የሰሩትን ድራማ ሰርተው አሳቁኝ። እንደሳቁኝ አትጠይቁኝ። አሌክስ ጉድ ፈላ። ፍቅርን የጥለ ሄደ ነው ደግሞ ሌላ ቦታ የተገኘው አንተ ልጅ። ሰላም ሰላም፣ እንዴት ነው እንግዲህ ከዚህ ልጅ ጋር ሆኖ ማለት ነው አሌክስን ሰራለት። አሌክስን እኔ ሁለቱ ሴቶቹና ልጁን አላቃቸውም። አሌክስን ግን ያው ከፍቅር ጋር አውቀዋለሁ ማለት ነው። በሳቅ የሞትኩበት ቪዲዮ ነው። ፍርስ ትላላችሁ። ከዚህ በፊት ብሩኬና ሃይሚ እንደዚህ አይነት ቀሚስ አለባበስ ለብሰው መተው ሲያዛዝጉን ነበር። ይሄ ግን በጣም ለየት ያለ በጣም የሚያስቅ በቃ እንጃ ያው ምርጥ ቲያትር ነው በነገራችን ላይ ማለት ነው። ደስ ይላል። ሰላም ጤና ይስጥልን እኛ ወድ ቤተሰቦቻችን እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ እግዚአብሔር ይመስገን። አጥፍቼው ነው ቪዲዮውን እያየሁ ነበር። ቪዲዮውን የቀረጽኩት ሪአክሽን ልሰራ ነበር ያሰብኩት፣ ግን በቃ ሴትዮዋ ስትመጣብኝ ጊዜ አቋረጥኩት። ቪዲዮ ግን አጠፋሁት፣ ምክንያቱም ድምጽ ገባብኝ ማለት ነው። ያው ቪዲዮ እየሳኩኝ ነው የተቀረጸው። ቅር እንዳይላችሁ እኛ ወድ ቤተሰቦች እና ቪዲዮውንም ቆረጥኩት ማለት ነው። የነሱም አላስገባሁትም ሙሉ ግን በጣም ያስቃል። እየገባችሁ ዘና ፈታ በሉ ማለት ነው። አስቆኛል። ነገር ግን የመጣሁበት ጉዳይ አሁን ምን መሰላችሁ? አጠር መጠን ያለች መልእክት ይሄን የመጣሁት እሱም ለማን ነው? ለሃይሚ ያልኩኝ ሶሪ፣ ብሩክ የብሩክ አለማየሁና ያው ሃይሚ ማለችበት ትናንትና ብሩክ ላይቭ ላይ እየተጫወቱ ከጆኒ ጋር ባለበት ሰዓት ጆኒ ቻናሉን አዘጋዋለሁ ብሏል ብላችሁ አጀንዳ ስታጩ ጊዜ የሆነ እሱ በጣም እንዋደዳለን በጣም ማከብረው ሰው ነው፣ ግን ጌም ላይ ተገናኘን ተጫወትን ቀጣሁት። ይሄ የእግዚአብሔር ስራ ነው። እኔ ማለት ቀጣዋለሁ ብሎ አይደለም። ሲጀመር እንደ ቀልድ ነው ብሩኪና ጆን ዳኒ የተጫወቱት። ለመጀመሪያም ጊዜ ነው የተጫወቱት። ጌመር ነው ጆን ዳኒ፣ ግን ደግሞ መሸነፍ ማሸነፍ ያለ ነው። ግን ደግሞ እናንተ በዛ ልክ እነሱ በጣም እንደሚከባበሩ አይታችኋል። ስቲል እንደውም ብሩኬ የሱን ባለቤት ራሱ ኢንስታግራም ላይ ላይክ ሲያደርግ ሴት ላይክ የሚያደርግ ምናምን እያላችሁ ብሩኬን ሁሉ ጀጅ ስታደርጉት ነበር ከዚህ በፊት ማለት ነው። ግን በውስጥ ምን ያክል ሪስፔክት እንዳላቸው እናንተ አታውቁም ማለት ነው። በዚህ አጋጣሚ ልንገራችሁ ብዬ ነውና ቻናል እናዘጋለን ብለዋል ብላችሁ ግን የምታወሩ ሰዎች ጤነኛ ናችሁ ወይስ በሽተኛ? ማለት ሰው ሰላም ሲሆን አትወዱም በቃ አይደለ? አሁን ትንሽዬ እረፍት አግኝተው ሃይሚና ብሩኬ ሳቅ ደስታ ላይ ናቸው በቃ አይደለ? ከዛ የሆነ ነገር ትንኩስ የምታረጉት ነገር የምታቀሳስሩት ነገር በላይቡም ሆነ በምኑም ሆነ ከዚህ በፊት ትዝ ይላችኋል። ብሩኬ ላይ በተደጋጋሚ ሲገባ ፍቅረኛህን የድሮ ፍቅረኛህን አምጣልን ምናምን ብላችሁ ነው ይሄ ሁሉ ጦስ እስካሁን ድረስ ሳይበርድ የቀረው። ይሄን ታስታውሳላችሁ። ብሩኬ የሆነ ምሽት ላይ መጥቶ ላይቭ ላይ ሲያወራን አልነበር እኛን? ከዛ የድሮ ፍቅረኛህን አምጣልን አሉት። እናንተ ከቅሚሜ ጋር ለማጣላት በቃ ቆርጣችሁ ተነስታችኋል ምናምን ብሎ ቀልዶ እንደዛ ተባለ። በዛው በዩ ተጀመረ። ይሄው እስካሁን ድረስ እሷም እየዛገችብን እኛም እየተዛዛግን አብረናለን እውነቱን ሳናቅ ማለት ነው። ስለዚህ አንዳንዴ እናንተ ራሳችሁ የምታመነጩት ነገር ወደ ሌላ ነገር ይቀየራል። በእርግጥ ጆን ዳኒ ዩቲዩብ ቻናል አለው እንጃ ያለው አይመስለኝም፣ ግን ኢንስታግራም ላይ ቲክቶክ ላይ እንዲሁም ደግሞ በእርዳታ ማህበረሰብ ላይ በጣም በብዙ ቦታ ይገኛል። እንግዲህ እየሳቁኝ ቪዲዮ ስለተቀረጸ በጣም ይቅርታ። ያንን መግቢያ ላይ ያለውን ቪዲዮ አይቼን የቀረጽኩት ለዛ ነው እየሳኩ የነበረው። በመሃል ያጠፋሁት ድምጽ ስለገባብኝ ነው የሰዎቹ ድምጽ ማለት ነው። እና ለዛ ነው ቅር እንዳይላችሁ ቤተሰብ። እና እንደዚህ አይነት አጀንዳ የምታስተላልፉ ሰዎች ከራሳችሁ ጋር ሆኑ፣ ተረጋጉ። በቃ ማለት እነዚህ ልጆች ሰላም ይሆኑ በቃ የገቡበትንም ጣጣ በምንም ብለው በምን ማስተካከል ይችላሉ። አሁን ላይ ብሩክ ጥሩ እርምጃ ነው ያደረገው። ሃይማኖት ታደሰ በዛም ቤት ከምትመጣ በቃ እሱ እዛም ቤት ሄዶ ነገሮችን ቢያስተካክል በጣም የተሻለ ነው የሚመስለውና አሁን ላይ ነገሮችን እንደሚፈታ ተስፋ አረጋለሁ። ብሩክ አለማየሁ የያዘው ነገር ያቀደው ነገር እቅዱ በጣም ጥሩ ነው። ከቤተሰቦቹ ጋር ደግሞ ፒስ ሆኗል። በጣም ያደረገው ነገር ማለት ነው። ማንንም ተቃውሞ ያስቀመጠበት የለም። ስለዚህ የኛ ውድ ቤተሰቦች የማይሆን ነገር ሌላ አጀንዳ አትክፈቱ። በቃ ይሄ እሱ ወዶና ፈቅዶ ነው እንጫዋት ብሎ ነው። ጆን ዳንኤል ነው ራሱ ነው እንጫዋት ያለው። ብሩክም እንደው አሸንፋለሁ ብሎ አስቦ ሳይሆን በቃ ፈጣሪውን ተማምኖ ነው የጀመረው። ሲጀምረው እግዚአብሔር ይመስገን ሁላችንም ነፍሳችን ሲል ብላ ያው አሸነፈ ማለት ነው። ማሸነፍ እኮ ያለ እኮ ነው። ምንም አይመጣም አይደል እንዴ? ግን እግዚአብሔር ይመስገን እህቶቹ አላሳፈሩትም እህቶቹ ማለት ነው። ሁሉም ያለውን ተረባርቧል። ሁሉም ሰጥቷል። ለሰጪ ይስጠው ነው የሚባለው። እውነት እጥፉን ይስጣቸው የብሩክና የሃይሚ ጊፍተሮች። በዚህ አጋጣሚ በተለይ ቲጂ ትለያለች በጣም በቃ በጣም ቃል የለኝም ለሷ። እግዚአብሔር እንጃ
ብቻ በምንም በሚፈጠሩት ነገሮች የሆነ ነገር ብቻ እንዳትቆራረጡ ብቻ ነው የምፈራው እንጂ ከዛ ውጪ እንጃ። በጣም ቲጂ ትለያለች። በቃ የምሬን ነው የምላችሁ። የመጀመሪያውን ጊፍተር እሷ ናት። የቤተክርስቲያን ስም የሚያስጠራችሁ በእነሱ ስም ባልተወለዱ ልጆች ስም ሳይቀር ያስጠራችሁ ምርጥ እናትም እህትም በሏት ቲጂን። በዚህ አጋጣሚ ሁላችሁም እያመሰገናችኋትም ነው ደግሞ ይገባታል ምስጋና ማለት ነው ቤተሰቦች። ስለዚህ ጆን ዳንኤል ራሱን እጫዋት ብሎ እስከተጫወተ ድረስ ምንም አይነት ነገር የሚያመጣው ነገር አይኖርምም። ደግሞ ምን ያክል ሪስፔክት እንዳላቸው ብሩኬ ደጋግሞ ነግሯችኋል። እስቲል ወጥቶ ሲጠፋ እንኳን ወጥቶ ቀረ ለምን አያመጣም አንበሳ ምናምን ስትሉ በቃ አታቀሳስሩ ልታጣሉኝ ነው ምናምን እያለ ነበር ብሩኬ ማለት ነው። ታገሱ እያለ ነበር። እውነትም ታገሱ። ከዛ አምጥቶ ወረወረ አንበሳውን። ይሄ ቃሉ እኮ ነው የራሱ ነው። ራሱ ነው እንጫወት ያለው ብሩኬ አይደለም። እንደውም መፍራት የነበረበት ብሩክ ነበረ። ግን እግዚአብሔር ስራው ድንቅ ነው። እግዚአብሔር ምን ይሰራል? እመኑኝ ነው ያለው። እመኑኝ ከሲኦል አወጣችኋለሁ ነው ያለው እግዚአብሔር። ስለዚህ ለኛ ሁሉ ነበር ሲኦል የሆነብን ማለት ነው። በጣም በቃ የሆነ ስንት እኮ ጌም እኮ ተጫውቷል ከዚህ በፊት አይደል እንዴ? ይሄ ደግሞ በጣም ለየት ያለ በቃ አንደኛ የመጀመሪያቸው ነው። ሁለተኛ ነገር ደግሞ ብቻ እንደምታዩት ነው። ባልተጠበቀ ሰዓት ነው ገባችሁ? እና ይሄን ያክል ግን ጥላቻን የሚያበዛ ነገር ባታወሩ በጣም ጥሩ ነው። ጆን ዳንኤል ምንም ያለው ነገር የለም። ያስተላለፈውም ጽሁፍም የለም። ኢንስታግራም አይቻለሁ፣ የትም አይቻለሁ። እንደውም ሜሽን እኛ የቪዲዮውን ስም ፖስተው ኢንስታግራም ላይ ራሱ ሜሽን አድርጎታል ለብሩኬ ጆን ዳንኤል ማለት ነው። አንበሳ የወረወረውን አንበሳ ማለት ነው። ስለዚህ በአደባባይ ራሱ ተናግሮ ራሱ ነው እንጫወት ብሎ ያለው። የተሸነፈውም በአደባባይ ነው። ስለዚህ ብሩክ አለማየሁን ቻናል የሚያዘጋ ቲክቶክ የሚያዘጋ ምንም አዲስ ነገር የለም። ፈጥራችሁ አጀንዳ ስታጡ የጸብ መጫሪያ ባታበረታቱ በጣም ደስ ይለኛል። ምክንያቱም በፊት አንድ ሰው ጋር ነበር ያየሁት። አሁን ደግሞ ብዙ ሰው ጋር ስታዳርሱ ስላየው ውሸት እንደሆነ ልነግራችሁ ስለፈለኩ ነው የኛ ውድ ቤተሰቦች። እውነት የሆነውን እውነት፣ ውሸት የሆነውን ውሸት እያልን ነው እኛ የምንጓዘው። ምክንያቱም ምንም የሚያገናኛቸው ነገር የለም። ጆን ዳንኤልና ብሩክ አለማየሁ ምንም ሁላቸውም የራሳቸው ነገር አላቸው። በዛች ጌም ተገናኙ፣ ያላቸውን የቤተሰቦቻቸውን አቅም ተፈታተኑ። በቃ ጆን ዳንኤል ተሸነፈ። ማድረግ ያለበትን ቃል የገባውን ነገር አደረገ። በቃ እኛም አስደሰተን፣ አለቀ። አንዳንዱ እኮ በዛው ላሽ ብሎ ወጥቶ የሚቀራል እንዴ? ለምሳሌ እነ ብሩኬ ብዙ ጊዜ ሲጫወቱ በተለይ ሴቶቹ ቅጣት ይቀጡ ሲባሉ ላሽ ብለው በዛው ወጥቶ የሚቀሩ አሉ። ያ ነገርም አለ። ስለዚህ ዳንኤልም ትናንትና ጥሎ ያልሄደው አንደኛ የነሱ ህዝብም አንድ ላይ ናቸው፣ ፎሎዋቸው ናቸው። ሁለተኛ ነገር ደግሞ ጓደኛሞች ናቸው፣ ይከባበራሉ። ምን ያክል ክብር እንዳላቸው ነግሯቸዋል ብሩኬ። በነገራችን ላይ ብሩክ እንደምታዩት እንደዚህ በጣም ብዙ ጓደኞች አሉት። ብዙ ቤስት ጓደኞቹ በቃ እኔ እንጃ ከወንድሞቹ ራሱ አሳንሶ አይጠራቸውም እንደምትሰሙት ነው። ስለዚህ ዋናው ነገር የሰው መውደድ ይስጣችሁ ነው። ከምንም በላይ ፈጣሪ የሰው መውደድ ይስጣችሁ ነው። ስለዚህ የብሩክ ቻናልም ሆነ የብሩክ ቲክቶክ አይዘጋምም፣ ምንም አይሆንምም። የኛ ውድ ቤተሰቦች አትስጉ። አመሰግናለሁ። ባይ። ወዳችኋለሁ።